ሳራ በመስመር ላይ ካላትና ከምትወደው ክረሿ ጋር በቪዲዮ ኮል ባወሩ ቁጥር የአይኗን አንድ ጎን ብቻ የማሳየት ልምድ አላት። ምክንያቱም በጨዋታ ውስጥ እሷ ማራኪና በጣም ጣፋጭ ድምጽ ያላት ሴት ብትሆንም በእውነተኛው ዓለም ግን ከ200 ፓውንድ በላይ የምትመዝን ወፍራም ሴት ነበረች። ቤተሰቦቿ በጣም ሀብታም ቢሆኑም መስዋዕት ውስጥ በተመለከተች ቁጥር በራሷ ላይ ምንም መተማመን አልነበራትም። በጨዋታ ውስጥ ብቻ ነበር ብሩህ የሆነ የራሷን ዓለም አገኘችው። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ እንመለስ። ነገር ግን አንድ ቀን ክረሿ ፎቶዋን እንድታሳየው ጠየቃት። ያቺ ጣፋጭ ድምጽ ያላት ሴት በእውነት ምን እንደምትመስል ማወቅ ፈልጎ ነበር። ማምለጥ እንደማትችል ባወቀች ጊዜ የቅርብ ጓደኛዋን እርዳታ ለመጠየቅ ተገደደች። ጓደኛዋ በካፌ ውስጥ የተነሳችውን የጎን እይታ ፎቶዋን ወስዳ የገዛ እናቷ እንኳን ልታውቃት እስከማትችል ድረስ በከፍተኛ ሁኔታ አስተካከለችላት። ሳራም ያንን ፎቶ አይታ እኔ በእውነት እንዲህ ብሆን ኖሮ ምንኛ ጥሩ ነበር ብላ እያሰበች ተደሰተች። ከዚያ በኋላ ፎቶውን ለክረሿ ላከችለትና በአካል ግን ትንሽ ወፍራለህ የሚል መልእክት ጨመረችበት። ፎቶውን ባየ ጊዜ ክረሿ ሎተሪ እንደደረሰው ሰው በጣም ተደሰተ። እኔ ያፈቀርኩት ያንቺን ማንነትና ጥሩ ስነ ምግባር ነው፣ ሌላውን ነገር ምንም ግድ የለኝም በማለት የተናገረውን ቃል ሳራን እጅግ በጣም አስደሰታት። ይበልጥ ልዩ የሚያደርገው የእሷ ልደት እሱ ማስታወሱ ነበር። ሳራ ገና ሕፃን እያለች እናቷ የሞተች ሲሆን አባቷም ቢሆን በስራ ስለሚጠመድ ከእሷ አጠገብ አልነበረም። እሱም ለእሷ መልካም ልደት ብሎ በመጀመሪያ ደረጃ መልካም ምኞቱን የገለጸላት ወንድ ነበር። ሌሊቱን ሙሉ በቪዲዮ ጥሪ አብሯት በማሳለፍ እንዳዝናናት ሁሉ በማግስቱ ደግሞ ለሷ ክብር ሲል ትልልቅ ርችቶችን አፈንድቶላታል። በጨዋታ ውስጥ ያሉ ጓደኞቿም በቅናትና በአድናቆት የተሞሉ አስተያየቶችን ይጽፉ ነበር። ሳራ በእነዚህ አስደናቂ ነገሮች ውስጥ ተውጣ እየተደሰተች እያለ እሱ የፍቅር ጥያቄ ያቀረበላት። ጨዋታው ለደስታ ብቻ ነው፣ እኔ በየቀኑ የምጠብቀው ያንቺን ድምጽ ለመስማት ብቻ ነው የሚለው ንግግሩ ልቧን በኃይል እንዲመታው አደረገው። የርችቶቹን ፎቶ በኢንተርኔት ላይ በለጠፈችበት ቅጽበት እሱ የቪዲዮ ጥሪ ያደረገላት። ሳራ ደንግጣ ወዲያውኑ ስልኩን መዝጋት ብትፈልግም አሁን ፍቅረኛሞች ስለሆኑ ፍርሃቷና ለመተማመኗ እንዳይታወቅባት በመስጋት ስልኩን አነሳችው። ቢሆንም አሁንም የፊቷን ግማሽ ክፍል ብቻ ነበር ያሳየችው። እሱ ግን ስልኩን አረቃ ሙሉ ገጿን እንድታሳየው በጠየቃ ጊዜ እሷ አንድ ምክንያት ፈጥና ወዲያውኑ ዘጋችው። በሚቀጥለው ቀን ከመብላትና ከመተኛት ውጪ በእሱ የጣፋጭ ቃላትና ማባቢያዎች ውስጥ ብቻ ተወጣ ቀረች። አንድ ቀን ከውጭ ሀገር የተመለሰው ወንድሟ ለእሷ የልብስ ስጦታ ይዞላት መጥቶ ወደ ውጭ እንዲወጡ ቢጋብዛትም እሷ ግን አልወጣም ብላ ተናገረች። ምክንያቱም ከክረሿ ጋር በቪዲዮ ለመገናኘት ቀጠሮ ስላላት ነበር። ወንድሟ በኢንተርኔት ምናባዊ ዓለም ውስጥ ብቻ እንዳሰምጥ ቢያስጠነቅቃትም ለእሷ ግን በአቅራቢያዋ ከሌሉት ከአባቷና ከወንድሟ ይልቅ ስለሷ ነገሮች እያሰበ የሚያጽናናት ያ በመስመር ላይ ክረሿ ብቻ እውነተኛ መጠጊያዋ ሆኖ ነበር። ወንድሟን በቁጣ መለሰችለት። እዚህም ወንድሟ ቢያዝንም እሷ ግን በእሱ ጣፋጭ ውሸቶች እና ማታለያዎች ውስጥ ደስተኛ ሆና ቀጠለች። በመስመር ላይ ለረጅም ጊዜ ፍቅረኛሞች ሆነው ከቆዩ በኋላ እሱ ሳራን በአካል ማግኘት እንደሚፈልግ እና ስታዝን በእውነት ሊያቅፋት እንደሚሻ በተንኮል አግባብቶ ነገራት። እንደ እውነቱ ከሆነ ግን የእሱ ዋና ዓላማ እሷን እንደ ገንዘብ ማውጫ ማሽን ለመጠቀም ነበር። ለመገናኘት ገና ዝግጁ እንዳልሆነች በነገረችው ጊዜ እሱ ግን ተቀይሞ በማሳየት ጫና ያሳድርባት ጀመር። በመጨረሻም ሳራ በሐሳቡ ለመስማማት ተገደደች። እሱ ሰዎችን በውጫዊ ውበትና ቁመና ብቻ የሚመዝን እንዳልሆነ ሙሉ በሙሉ አምና ነበር። በማግስቱ ለጓደኛዋ የአውሮፕላን ትኬቱን ስታሳያት ጓደኛዋ ስጋት ስለገባት አዲስ መልክና አለባበስ ልትሰጣት ወሰነች። ነገር ግን ጓደኛዋ የእሷ ስታይል ያልሆነ አጭር ቀሚስና የድሮ ዘመን የሚመስል በጣም ወፍራም ሜካፕ አደረገችላት። እንደ እውነቱ ከሆነ ግን ያቺ ጓደኛ የተባለችው ቀድማ የክረሿን አካውንት መርምራ አይታ ነበር። እሱ በጣም ሀብታም የባለጸጋ ልጅ መሆኑን ስታውቅ በምቀኝነትና በቅናት የተነሳ ይህንን ሆን ብላ ያደረገችው ሴራ ነበር። እሱ በካፌ ውስጥ እየጠበቃት እያለ ሳራ እዛ ቦታ ደረሰች። እሱ ወደ እሷ ቀና ብሎ ቢመለከትም የኢንተርኔት ፍቅረኛው መሆኗን በፍጹም ሊያውቃት አልቻለም። ሳራ ግን ወዲያውኑ ስላወቀችው እየተንቀጠቀጠች ወደ እሷ አቅጣጫ መራመድ ጀመረች። በአንድ በኩል ለጓደኞቹ እሷን እያሳየ በውፍረቷ ሲቀልድባት ቢቆይም በሌላ በኩል ግን እሷ ባለችበት ጓደኞቹን በቦክስ እየመታ የምወደውን ሴት በፍጹም እንዳትሳደቡ በማለት በቁጣ ይጮሃል። በዚህ ድርጊቱ እሷን ለመጠበቅ እንደሚሞክር ያሳያታል።
ይታይበታል። ይህች ንጹህ ባለ ሀብት ሴት ሳራ ክረሿን ለማግኘት በመምጣቷ በጣም በደስታ ተወጣ ነበር። ለዚህ ቀጠሮ በጥንቃቄ ከዘጋጅታ ብትመጣም በፎቶ ካየችው ቀጭንና ቆንጆ ወጣት ጋር በአካል ስትገናኝ በገሃድ የሚታየውን የሰውነት ልዩነት መደበቅ አልተቻለም ነበር። ያ ቆንጆ ክረሽ ወደ እሷ ሲመጣ ፊቱ ላይ የተገረመና የመናቅ ስሜት ይነበብ ነበር። ወዲያውኑ እንደታለለ ስለተሰማው ምክንያት ፈጥሮ ወደዛው ለመሄድ ሲዘጋጅ፣ ሳራ ግን የወጣቱ ልብ ወዲያውኑ የሚቀይር ነገር አደረገች። እሷም የቡናውን ሂሳብ ለመክፈል ገደብ የሌለው ጥቁር የባንክ ካርድ አወጣች። ይህን የቅንጦት ሀብት ማሳያ ካርድ ሲመለከት ይቺ ሴት በእውነት እጅግ ባለ ሀብት መሆኗን ተረዳ። በዚህ ጊዜ ወጣቱ የገንዘብ ፍላጎትና የስግብግብነት ስሜት ተቀሰቀሰ። የዚችን ሴት ውጫዊ ገጽታ ብቻ በትዕግስት ከተቀበለ ሁልጊዜ ይመኝ የነበረውን ባለ ሀብት የመሆን ህይወት መምራት እንደሚችል አወቀ። በመሆኑም ወዲያውኑ የፍቅር ስሜት እንደተሰማው በመናገር ከረጅም በረራ በመመለሱ ምክንያት እንደደከመውና እቃዎቹ የአየር ማረፊያ እንደቀሩ በመዋሸት ያሳምናት ጀመር። ንጹህ ልብ ያላት ሳራም ስለሱ በመጨነቅ ወደ ሆቴል ይዛው ሄደች። ክፍሉ ሲገቡም ወጣቱ ፍላጎት እንደሌለው መስሎ በመቅረብ እኔ ለውጫዊ ውበትሽ ሳይሆን ለንጹህ ልብሽ ነው ዋጋ የምሰጠው በማለት ወደ መታጠቢያ ክፍል ገባ። ይህ የወጣቱ ደግነትና ብልህነት የሳራን ጥርጣሬ ሙሉ በሙሉ አስወግዶላት እውነተኛ ፍቅር እንዳገኘች እንድታምን አደረጋት። እሷ የበለጠ እንድታምነውም ለማድረግ ሲል ክረሿ በጥንቃቄ የታቀደ ዕቅድ አዘጋጀ። ሳራንና ጓደኞቿን እንዲሁም የራሱን ጓደኞች ሰብስቦ ወደ መዝናኛ ቦታ ይዟቸው ሄደ። ሳራና ጓደኛዋ ወደ መጸዳጃ ቤት በሄዱበት ወቅት የኦንላይን ጓደኞቹ ለወጣቱ እንዲህ አይነት በቀላሉ የምትዘረፍ የገንዘብ ማሽን የመሰለች ሴት ማግኘት በጣም ጥሩ ነው በማለት ያፌዙበት ነበር። የሳራን የሰውነት ክብደትና ውጫዊ ገጽታም ያቃልሉ ነበር። እሱ ራሱም የውስጥ ስሜቱን ሳይደብቅ ይህ ሁሉ ለእሱ አንድ ጊዜ ጨዋታ ብቻ እንደሆነ ይናገር ነበር። ይባስ ብሎ ይህ ሁሉ አስቀድሞ የተቀነባበረ ድራማ የተደረገ እንደነበርም ይናገራል። ሳራና ጓደኛዋ በተመለሱበት ጊዜ እነዚህ ጨካኝ ቃላቶች በአጋጣሚ ሰሙ። እሷም በልቧ ከፍተኛ የስብራት ስሜት በተሰማት በዛው ቅጽበት ወጣቱ በድንገት በከፍተኛ ቁጣ ጓደኛውን በጥፊ መታው። በመቀጠልም ስለኔ ንጹህ ፍቅር እንደዚህ አይነት ነገር ድጋሚ ብትናገሩ በማለት በሁሉም ላይ ይጮህባቸው ጀመር። ከበስተጀርባ ሆና ስትመለከት የነበረችው ሳራ ግን ወጣቱ በህይወቱ ጭምር እየተወራረደ ጥበቃ እያደረገላት እንደሆነ በማሰብ እንባዋ ፈሰሰ። ጥርጣሬዎቿ ሁሉ ጠፍተው እሱ በእውነት እንደሚወዳት አመነች። ጓደኛዋም ቢሆን እሱ አንቺን እንደሚስቱ አድርጎ ነው የሚይዝሽ በማለት እሷን ይበልጥ ወደ ወጣቱ ወጥመድ እንድትገባ በማድረግ አበረታታቻት። በሱ ላይ ያላት እምነት ከፍተኛ ደረጃ ላይ የደረሰበት ወቅት ክረሿ ቀጣውን እቅዱን ጀመረ። በውጭ ሀገር የሚገኝ ጓደኛው ብዙ ገንዘብ እንዲያበድረው እየጠየቀው እንደሆነና በዚህ ምክንያት እንደተጨነቀ ባያበድረው ደግሞ ደግነቱ እንደሚቀር በማስመሰል ነገራት። ነገር ግን በእሱ እጅ ያለው ገንዘብ በእለት ተዕለት ህይወታቸው እንደተጠናቀቀ ነገራት። ሳራ ግን ምንም ሳታመነታ ወዲያውኑ 1 ሚሊዮን ብር አስተላልፋለት የተረፈውን ገንዘብ ለራሱ መግዣ እንዲጠቀምበት ነገረችው። ወጣቱ ብዙ ገንዘብ በማግኘቱ ተደስቶ የነበረ ቢሆንም የሳራ ወንድም ግን በዚህ ሰው ላይ ሁልጊዜ ጥርጣሬ ነበረው። ነገሩን ሳያጣራ ወጣቱ የሳራን ገንዘብ ከሌላ ሴት ጋር እየተዝናናበት መሆኑን የሚያሳይ መረጃዎችን አገኘ። ወንድምየው በማስረጃዎች አስደግፎ ቢያስጠነቅቃትም ሳራ ግን በፍቅር ስለታወረች ምንም ልታምነው አልቻለችም። እንዲያውም ወንድሙ የሷን ደስታ በመቅናት እንደሚያደርገው አድርገው ነጀለችው። ጓደኛውም በመሃል በመግባት የውጭ ሰዎች ስለ ፍቅር መናገር የለባቸውም፣ ዋናው ነገር እሱ ላንቺ ጥሩ መሆኑ ነው በማለት አበረታታቻት። በመጨረሻም የክረሿና የጓደኛዋ የተቀናጀ ማታለል ሳራ እውነትና ሐሰትን መለየት እንዳትችል አደረጋት። እሷም ወንድሟን ከቤት አባረረችውና ድጋሚ እንዳይመጣ ነገረችው። ወንድሟ በሐዘንና በብስጭት ጥሏት ቢሄድም እሷ ግን ክረሿና ጓደኛዋ ያዘጋጁላት ጣፋጭ ወጥመድ አሁንም መጀመሩን አላወቀችም ነበር። ይህች ባለሀብት ሴት ሳራ በህይወቱ ውስጥ በጣም ባጋጠማት ድንገተኛ ክስተት ህይወት ሙሉ በሙሉ ህይወቷ ተቀየረ። ክረሿና ከሁለት ዓመት በላይ የምታምናት የቅርብ ጓደኛዋ በአንድነት በመሆን እሷን አሳልፈው ሰጧት። የእሷ የሰውነት ውፍረት ላይ እያፌዙ የስም ማሽን እያሉ ሲሰርቧትና ሲያቃልሏት ነበር። ይህንን ክደት መቋቋም ያቃታት ሳራ በመጨረሻም ህይወቷን ለማጥፋት ወደ ባህር ውስጥ ዘለለች። ነገር ግን የዛ አስፈሪ አደጋ ተርፋ ስትነቃ ዓለሟ ሙሉ በሙሉ ተለውጦ አገኘችው። ያጋጠማን ነገር ሁሉንም ሰው
የሚያስደምም ነበር። ምክንያቱም የቀድሞ ሰውነቷ ተቀይሮ ወደ ውብ ንግስትነት ተለውጣ ነበር። የዛን ጊዜ ጀምሮ በጠንካራ በቀል የታጀበው አዲሱ የህይወት ጉዞዋ በይፋ ተጀመረ። ይህ የሆነው በወንድሟ ባደረገው ከፍተኛ ጥረት ነበር። ሳራ መጀመሪያ ላይ በስልኩ ያየችውን የክረሿና የጓደኛዋን የክደም ምስል ማመን አቅቷት ነበር። ያ ምስል ወንድሟ ህይወቱን ላደጋ አጋልጦ ያመጣላት እውነተኛ ማስረጃ ነበር። በምስሉ ላይ ክረሿና የባህር ማዶ ጓደኛዋ እሷን እያሟትና እያፌዙባት ይታያሉ። እሷ ግን ይህንን ክደት በመበቀል ስላልፈለገች ወንድሟ እነሱን ለመለያየት የፈጠረው ተንኮል መስሏት ነበር። እውነቱ በአይኗ ለማረጋገጥ የመጨረሻ ተስፋዋን ይዛ ክረሿ ወደሚገኝበት ቦታ በከፍተኛ ፍጥነት እየነዳች ሄደች። እዚያ ስደርስ ግን ያየችውን ነገር ልቧ ሙሉ በሙሉ ሰበረው። ክረሿና ጓደኛዋ በከፍተኛ ፍቅር ተቃቅፈውና ተሳስመው ተመለከተች። ማንነታቸው በተገለበጠበት በዛ ቅጽበት እንኳን ጥፋተኞቹ ምንም አይነት የጸጸት ስሜት አላሳዩም። ይባስ ብለው የፊት ጭንብላቸውን አውልቀው በመጣል በእሷ ላይ ማሾፍ ጀመሩ። ጓደኛዋ የተባለችው ሴት እነሱ ከተገናኙ ረጅም ጊዜ መሆኑን በኩራት ተነገረቻት። ሳራ በጭንቅና በድካም ያገኘችውን ገንዘብ ለሆቴልና ለተለያዩ ወጪዎቻቸው ስትሰጣቸው እነሱ ግን ከጀርባዋ ሆነው ይሳለቁባት እንደነበር በግልጽ ነገሯት። ከሁሉ በላይ የሚያሳምመው ግን ክረሿ በእሷ ላይ የነበረውን ስሜት ለሴት ጓደኛው በነገረበት መንገድ ነበር። እሷን ማቀፍ ትልቅ የስብ ክምር ማቀፍ እንደሆነና በዚህ ምክንያት ሁሉ ጊዜ ገላውን እንደሚታጠብ ተናገረ። ይቺ ክፉ ጓደኛዋ በሳራ ገንዘብ የገዛቻቸውን ውድ ቦርሳዎችና የወርቅ ጌጣጌጦች እያሳየች ታፌዝባት ጀመር። በእነሱ እይታ ይቺ ባለሀብት ሴት በቀላሉ የምትዛረፍ ሞኝ ብቻ ነበረች። ይህ ሁሉ ክህደት ልቧን ስላቆሰለው እያለቀሰች የወዳጆቿን አባቶች ጠርታ እውነቱን ሁሉ እንደምትናገር አስጠነቀቀቻቸው። ክፉዋ ጓደኛዋ ግን የምትችል ከሆነ ተናገሪ፣ ያኔ አንቺን ምስጢራዊ ፎቶዎችን በሙሉ ኢንተርኔት ላይ ለቃለሁ በማለት መልስ አስፈራራቻት። ክረሿና የቅርብ ጓደኛዋን በአንድነት ያጣችው ሳራ በሰዎች ፊትም ተጋረጠባት። የነበራትን መልካም ፍቃድና ቅንነት በሰዎች እግር ስር እንደረከሰ ሲሰማት ይህንን ህመም ለማቆም ወደ ባህር ውስጥ ዘለለች። ነገር ግን በድጋሚ አይኖቿን ስትገልጥ የቀደመችው ደካማና ፈሪዋ ሴት አልነበረችም። በመስዋዕት ውስጥ የሚታየው ምስል ውብ፣ ማራኪና በራስ መተማመን ያላት አዲስ ሴት ነበረች። በምነቃበት ጊዜ ወንድሟ በአልጋዋ አጠገብ ቆሞ ነበር። እሱም በሐዘን ስሜት ውስጥ ሆኖ የቀደመውን ህይወቷን እንድትረሳና እሷን የቆሰሉትን ሰዎች ትታ አዲስ ህይወት እንድትጀምር ነከራት። ነገር ግን በሳራ ልብ ውስጥ የበቀል እሳት እየነደደ ነበር። በቀዝቃዛ ፈገግታ ታጅባ ይህ እኔ የተሸነፍኩበት ሜዳ አይደለም፣ ይልቁንም የእኔ እውነተኛ ውጊያ ሜዳ ነው አለች። የእነሱን ክደት ዝም ብላ እንደማታልፈውና ልቧን የወጉበትን ጦር በመቶ እጥፍ እንደምትመልስላቸው በቆራጥነት ተናገረች። የደረሰባትን ስቃይና ውርደት ሙሉ በሙሉ በእጥፍ ለመመለስ በመወሰን አዲሱን የበቀል ጉዞዋን በይፋ ጀመረች። ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።